አብርሃም ግን ትንሽ ችግር በተፈጠረ ቁጥር ጓ ብሎ የሚጠራው ጋርዶቹንና ጠባቂዎቹን እህቱና ወንድሞቹን ብቻ ነው እንዴ? ምነው ትላንትና ህግ አስከባሪ ስትል አልነበር? ህግ አስከባሪዎች እህትና ወንድምህ ናቸው። ለምን ህግ አስከባሪ አለመጣህም ነበር? እንደምትከስር ስለምታቅ ጥሩ መልስ እንደማይመለስልህ ስለምታቅ ጭራ ይዘህ ትዞራለህ እህትና ወንድምህን፣ በተለይ እህትህን ማለት ነው። ወንድምህማ በጣም ጭንቅላት ያለው ሰው ነው። በክብር ካወሩት ስነ ስርዓቱ በጣም ከቤታችሁ ያልወጣ ሰው ማለት ነው። እህትህ እናቴ ምላስ ጨጓራ ምላስ ብና ሰንበር የበላችና የምትመጣ ነው የምትመስለው። በቃ ምላስ ጣጣ ሲገናኙ ልክ ያገናኘችና ሲፋቱም ልክ ያፋታች አይነት ነገር እኮ ነው ያስመሰለች። እሷ ጨዋ፣ ሌላው ባለጌ፣ ሌላው መጥፎ ሐሳብ አይነት ነገር አድርጋ ማለት ነው። እንዴ ህግ አስከባሪ ስትል አልነበር እንዴ? ህግ አስከባሪዎች ስራ ፈት መሰሉ ልክ እንዳንተ የፈለገችበት የመኖር መብት አላት ብለው እንደሚፈቅዱልህ ስለምታውቅ ነው እህትና ወንድምህን ጭራ ይዘህ የመጣከው ማለት ነው። ወንድነትህን ለምን አታሳየንም ነበር? ህግ አስከባሪዎችን አላመጣካቸውም ነበር? ፈሪ ነህ አንተ። በፈለከው ሰዓት ላይ ሂጂ፣ በፈለከው ሰዓት ላይ ነው የምትላት ሰራተኛ ካርለችም ብለንሃል እኮ። ወይም ደግሞ አትሄጂም ብለህ የምትከለክላት እህትህ ካርለችም፣ እህትህን የትም አትሄጂም ብለህ ከልክላት። በቃ የድሮ ሚስት ነበር፣ ልጅ ወለዳችሁ፣ ተለያያችሁ፣ አለቀ። እኔ ምለው አንድ ጥያቄ ልጠይቃችሁ እስቲ። በአለም ዙሪያ የምትኖሩ ኢትዮጵያውያን እንዲሁም ኤርትራውያን ማለት ነው፣ መቼም ከኢትዮጵያ ስንሰደድ ልጆች ይኖሩናል። ወይ ህፃን ልጅ ጥለን ወተን ሊሆን ይችላል፣ ወይ እናትና አባት ተለያይቶ ልጆች የሆነ ቦታ አድገው ሊሆን ይችላል፣ ወይ እናት ጋር አድጎ አባት ተለይቶ ወጥቶ ሊሆን ይችላል። በጣም እኮ የመጀመሪያ ተለያየኛንን የመጀመሪያ የልጅ ጉጉት ያለኝ እኔ ነኝ። ልጄን በፍቅር ማሳደግ ያለብኝ፣ ልጄን ተንከባክቤ ማሳደግ ያለብኝ እኔ ነኝ ብለህ ጭራህን ቆላክ እኮ። በእናትህ ልጅ የወለደ አላየክም እንዴ? ልጅ አባት ልጁን እንዴት እንደሚንከባከብ፣ እናት ልጇን እንዴት እንደምትንከባከብ አታውቅም እንዴ? እናትና አባትህ እንዴት ነበር ተንከባክበው ያሳደጉክ? ለነገሩ የት ታውቀዋለህ? የት የምታውቀው ነው ስለ ልጅ? የት የምታውቀው ነው ስለ ልጅ ፍቅርና ስለ ልጅ እንክብካቤ? ደርሶ አባትነት ደርሶ ልጅ አለኝ ከእርግዝና ጀምሮ ለምን አልተንከባከብካት ነበር? ዛሬ በጣም እና ደግሞ ይሄንን ነገር እንዲስላል በእናንተ የፈለገችበት ቀን እኮ የመወሰን መብት አላት እኮ። እሷ እኮ ሰላም ከተፈጠረ ብላ ነበር እስካሁን ድረስ የተቀመጠችው። አለቀ በቃ፣ ሌላ ህይወት። እኔ እኮ ንግግሩ ራሱ የሆነ ያለ ጭቃ ማለት ነው አብርሃም ማለት። እንደዚህ አይነት ሰው አይመስለኝም ነበር። በጣም እንደው ሩታን ማለት እንደው ለነሱ ብለሽማ እንደው መቅረት የለብሽም። አይገርምሽም? ወንድምየውም የፈለገ ነገር ይመጣል። ምንድነው የምትረጋጊው? እንደውም ጭራው ታስነቂዋለሽ። አይገርምሽም? ለልጁ የፈለገበት ቦታ ድረስ ሄዶ ዋጋ መክፈል አለበት። እናንተ እንትን ብላችሁ ቤተሰቦች ቡታጅራ ልጅ አይደለ? ተሰደመት አዲስ አበባ ነው የተቀየርከው እንጂ የቡታጅራ ልጅ አለ። ሄድ እዛ ቡታጅራ ቤተሰቦች ጋር እንደ ባለ ሀብት ያደርጋል። ምን ነው ድሮ የነበርክባት ጎጆ ላይ አትቀመጥም? እዛው ቁጭ ብለህ ልጅን ማየት አትፈልግም? ከሄርሜላ ላለመራቅ እንጂ እውነት የልጅ ነገር ስለራቀ ስለቀረበ ጨንቆ ካለም ከሄርሜላ ላለመራቅ አለቀ። ደግሞ ለምን ሮማንቲክ ነገር አታዘጋጅላትም? ለሷ መቼ ነው ሮማንቲክ የምታዘጋጅላት? መቼ ነው ስጦታ ወይ አሻንጉሊት ወይ አበባ ወይ የሆነ ነገር የምትሰጣት? ማየት ናፈቀን እንደማታረገው ስለምናቅ ማለት ነው። ሰላም ግን ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮቼ፣ በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽው ብዝት ትርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ስላላችሁ እጅግ በጣም ከልብ አመሰግናለሁ። እየሄድን ነው፣ እየገሰገስን ነው። ውድድ ነው ማረጋችሁ። እውነት መናገር ትልቅ ቦታ ላይ ያደርሳል። በውሸት ደግሞ የአይጥ ምስክር መሆን ዋጋ ያስከፍላል። ስለዚህ እውነቱን ነጭ ተነጋግረን ተወያይተን ወደ ትልቅ ቦታ ላይ እንደርሳለን ማለት ነው። እና አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ማለት ፈልጋለሁ። እና እስቲ ልጅ አለኝ ልጄን ጥዬን የወጣሁት ብላችሁ በኮመንት ላይ አስቀምጡልኝ። ልጄን ለእናቴ፣ ልጄን ለባሌ፣ ልጄን ለሚስቴ ጥዬን። መቼም ወንድም ተሰዷል፣ ሴትም ተሰዳለች። ወልደን ነው የተሰደርነው። ልጆቻችንን ለእናቶቻችን ሰተን ምን ነው ወይኔ በስማም። ግን አብርሃም ማለት ምን አይነት እንደው በምን አይነት ቀን ነው እሷ ልጅ ካንተ ጋር የገጠመችው? እንደው ያኔማ ጨዋ ነበርክ እኮ እንደ ዛሬ እንደዚህ እንትን አላልክም ነበረ እንጂ። ንግግሩን ግን አይታችሁታል?
በጣም ንቀት በተሞላበት ሄርሜላ ደግሞ ምን አለች ከዛ ከደስታ ጋር ሆና አንዳንድ በጣም አቃጣሪዎች የራሳችሁን ቢዝነስ ለመስራት ብላችሁ ሩታ እንደዚህ ሆነች ሩታ ልታገባ ነው ሄርሜላ ልታገባ ነው እያላችሁ የየራሳችሁን እንትን የምትሰሩ ሰዎች አላችሁ የውሸት መረጃ የማጭበርበር ስራ የምትሰሩ ሰዎች ማለት ለህሊናችሁና ለክራችሁ ስትሉ አገልግሉ አለቀ እውነትን ተናገሩ እንጂ ያልሆነ ነገር ይዛችሁ እየመጣችሁ ሰውን እያወናበዳችሁ ሰው ማይሆን ኮሜንት እንዲመልስላችሁ አታድርጉ ደስታ ላገባት ነው ምናምን ሩታውን በዚህ ሰዓት ላይ ትዳር መቼ ሲጀመር ይፍቀር ጥያቄን ተቀበለች መቼ ሲጀመር ስፈለገችው አለቀ በቃ እንደው ድራማ የምትሰሩ ከሆነ ደግሞ እንደዚህ ዝም ብሎ በኔ የተለያየ ነገር ድራማ ሰው ፍቅር እንደው ፍቅር ማለት ዝም ብሎ የስም ሶስት ፊደል እኮ ነው ፍቅር ማለት እና ደግሞ የሰው ስም ነው ያደረጋችሁት ፍቅርን ባውን ሰዓት ላይ ማለት ነው እውነተኛ ፍቅር እናንተ ጋር የለም አለቀ የሰው ልጅ እኮ ሁሌ ተንኮል አያስብም የሰው ልጅ ሁሌ ተንኮል አይጎረጉድም በቃ አንዴ ይሳሳታል ሁለቴ ይሳሳታል 3 4 5 6 ጊዜ አይሳሳትም በቃ አንተ ህሊናክ ላይ ያለ ሁሌ ነገር ብቻ ሁሌ ተንኮል ብቻ ምን አይነት የሆነክ እንደው ወረብስ መንፈስ ቅዱስ እንደውም ቡታጅራ ብትሄድ እንደውም እንትናን ታገኛታለህ እኮ ማነሽ ስሟ ነፂን ታገኛታለህ እኮ ከነፂ ጋር ደግሞ ጥሩ ጊዜ ታሳልፋለህ በየርክበት ቦታ ላይ እንደንተን በየቀበሌው አስቀምጠክ ሴቶቹን የት ቤት በኩል ሴቶቹ ሲረጋጉ ሄርሜላ ምን አለች እንደውም ገላገለች ሲጀመር ሄርሜላ እንድትሄድላት ትፈልጋለች እንደው ለዓለመሸነፍ ብላ እንጂ ዛጋ አብርሃም በዚህ ሰዓት ላይ እና ሐሳብ ስላመጣ እንዲያለች እንጂ እንድትሄድላት ትፈልጋለች በቃ አብርሃም በልጁ ምክንያት እዛ እየሄደ ከሩታ ጋር እንዲገናኝም አትፈልግም እሷ ፍርሃት ስለያዛት ነበር አብርሃም ከልጁ ጋር መሄድ ሲጀምር ልጁን እንደፈለገ ማግኘት ሲጀምር ያ ፍርሃት ይዟት ቀናት ይዟት ሰላም እንዳይሆን ከሷ ጋር ብላ ፈርታ ነው የፍቅር ጥያቄዋን ጓደኞቹ ሁሉ እንትን ብለው የፍቅር ጥያቄን ተቀበለኝና አፈቅርሻለሁ በለኝ ብላ አንገቱ ላይ ሲጫለችው እንጂ እስከዛሬ ድረስ እሱ አንቺስ እስከዛሬ ድረስ ለምን የፍቅር ጥያቄን ተቀበለኝና አፈቅርሻለሁ በለኝ አላልክም ነበር እስኪ እናንተን ስንጠይቃችሁ ሩታስ ዛሬ ብድግ ብላ ወደ ቤተሰብ ጋር ሊድ ብላ የሷ ዛሬ ሊድ ማለት እስከዛሬ እዚህ ተቀምጣ የቤት ስራ ሆነባችሁ ሄርሜላስ ለምንድን ነው እሱ እስከዛሬ ተቀምጠሽ ዛሬ ላይ ጠብቀሽ አብርሃምን አፈቅርሻለሁ በለኝ ብለሽ አንገቱን ሲጣረክሽ ለምን እስከዛሬ ጠበቅሽ እስከዛሬ የት ነበርሽ አንቺስ አቃጣሪዎች አንተስ ብትሆን እስከዛሬ የት ነበርክ የሄርሜላን ፍቅር ለመቀበልና ሄርሜላን አፈቅርሻለሁ ለማለት መብቷ ነው አንተ መብትክን እንደምትፈልገው እንደምትሆነው ሁሉ እሷ ምን ይፈልገችው መብቷን ማስከበርና መብቷን ማረጋገጥ ትችላለች እንዴ 3 ቀን 4 ቀን ሊሆን አንተ ሂጂ አንተ ነህ እንድትላት እኮ አይፈቀድላትም ህጉን ለምን አታመጣውም ህግ አስከባሪ ያልከውን እነዛ ትላንትና በሳምንት 3 እንድታይ የፈቀዱልከን ህግ አስከባሪዎች ለምን ይዘባት አትመጣ ህጉ ምን እንደሚልክ ስለምታቀናፈን ዝግት አድርገህ እህትና ወንድምህን ይዘክ ይመጣሉ እህትና ወንድምህ ደግሞ ምንም የሚመለከታቸው ነገር የለም ሲጀመር ማንሽ ስሟ ቡዜ የተናገረችው ነው ገነትን ብትሆን ስትናገር የከረመችው አለቀ ገነትም ብትሆን ሩታና አብርሃምን ሰላም እንዲሆኑ ፈልጋ ነበር በስተማ ቡዜ ያቃጥላት እንግዲህ ትላንትና ወይ ገነት ሄዳ ሄርሜላን ስላናገረቻት አንቺ ካንቺ ጋር አላወራም ጓደኝነት ደግሞ በዚህ ሰዓት ላይ ጓደኛ የትኛው የረባ ጓደኛ ኖሮ ነው የትኛው ስርዓት ስትከባበሩና የጓደኝነትን መስመር ስታሲዙ ነው ጓደኛ የምትሉት ጓደኛ አስገቡ ጽቡ ጋር ቤዚ ጋርና ማነሽ ስሟ ጋር ማርቲ ጋር ጓደኛ እነሱ ጋር ነው ያለው ሌሎቻችሁ ጋር ደግሞ ጓ ብሎ የቀረና ብሎ የቀረ መስመር ላይ አይደል እንዴ ያላችሁ ሁላችሁ እንዴ አናቷ ላይ ቆመባት እኮ አንቺ ፍልክሽው ሞንትች ያለሽ ለአንቺም ብያል መጣ እሷ እኮ ቤቷ እኮ ነው ልጇን ብለህ የምትመጣው እሷን ቁጭ ብለህ አለችም ተኛችም እሷን አልፈኮ ሄደ ልጅን የምታየው ለምን ታያታለህ ለምን ታገኛታለህ በቃ እሷ እንዳታገኝ ከፈልክ አንተም ሰው ላክና ልጅን ውሰዳ ለምን ቤቷ ትገባለህ ቤቷ አትግባባት እንዴ
የምን ወደዛ ወደዚህ ማተረማመስ ነው ንግግሩ? ሩታ መወሰን ያለብሽ አንቺና አንቺ ብቻ ነሽ። አለቀ። መሄድ ካለብሽ ሂጂ። እናትሽን ስለምን ታመጫታለሽ? ይልፋ ልጁን ለማግኘት ይሯሯጥ ልጁን ለማግኘት እንዴ። እንኳን ከደርሶ መልስ ያለበት አገር እኮ ነው የሚሄደውን አይደል? ይቻላል ይመስለኛል። ደርሶ መልስ ከአዲስ አበባ ቡታጅራ ደርሶ መልስ የሚቻል መሰለኝ። ሄዶ አይቶ እንዳልሽው ለትርኪ ምርኪውም ሄዶ መመለስ ይችላል። እንዳልሽውም ይሄድ። እርጉዝም ሆነሽ እዚህ ነበርሽ ያኔን ቤተሰቡ እንዴ እኛን መስመሩን እናስይዝሽ። እኛ ካልነገርንሽ አይሆንም። በእኛ መስመር ካልሄድሽ እኮ አይሆንም አላችኋት ልጅቷን። እርጉዝ የነበረችበት ሰዓት ላይም እኮ ራሷን በቃ ቤተሰብ ጋር ሂጅ ከማስጨናነቅ ብላ ነው እዛ የተቀመጠችው። ሰላም የምታገኘው እዛ ስለነበረ አለቀ። ዛሬ ደግሞ ሰላሟን ማግኘት የምትፈልገው ቤተሰቦቿ ጋር ነው። በፈለኩበት ሰዓት ለቤተሰቦቼ እኔ መሄድና የማግኘት መብት አለኝ። የፈለኩበት ሰዓት ጊዜ ቤተሰቦቼ ጋር የመቀመጥና እንደውም ልጄ ለቤተሰቦቼ ሰጥቼ የመውጣት መብት አለኝ። አይገርማችሁም እንዴ? ልጄን እናቴ ጋር ሰጥቼ ያለቀ መውጣት መብቴ ነው። ከዛ ደግሞ ልጁ በፈለገበት ሰዓት ላይ እየሄደ እያያዘ ሰላም እያለ መመለስ ይችላል። ከዛ በዘለለ እኛ ስንፈቅድልሽ ነው የምትሄጂው፣ እኛ ስንፈቅድልሽ ነው የምትመጪው። ለሶስት ቀን ከሆነ ትሄጃለሽ። ከዛ በዘለለ ወር ሁለት ወር ለምን ዓመት 2 ዓመት 10 ዓመት ለምን አትቀመጥም? እናት አባቷ ጋር መብቷን የወለዷት እናትና አባት ጋር እኮ ነው የምትሄደው። በእናታችሁ ከአንተ ምን ጉዳይ ያላትና ነው? አንተን ሽሽት ነው የምትሄደው አለቀ እንጂ አንተን ፍለጋ አይደለም የምትሄደው። አንተን ሸሽታ አንተን ስትመጣ ስትወጣ ስትገባ ማየት ስለስጠላሃት ማየት ስለማትፈልግ አንተ በቁም ከሃዲ ስለሆንክ ለ30 ሴት የፕሮሚስ መግባት ሱስ ስላለብህ ከ30 ሴት ጋር ገላ መጋፈጥ ስላለብህ በቃ ማየትን መስማት ማልፈለገችም አንተ መታም ደግሞ የጠራችና የነገረችህ እንዳለችው ህግ ቦታ ላይ ልጄ ይዛብኝ ጠፋች ብለህ ስሟን እንዳታሰራ። ሲጀመር መጥራትና መንገርም አልነበረብሽም። ዝም ብለሽ ብሄር ነበረብሽ አለቀ። ሲደውልልሽ የት ነሽ ብለሽ ቡታጅራ መተክ ልጅ የማይከፈለክ ቡታጅራ መተክ ልክ ፈልገው የጠራቸው አይነት ነገር እኮ አስመሰለው እንዴ። በጣም ራሳችሁን ቆለላችሁ። በጣም የአብርሃም እንትኖች በጣም እናትና አባትህ እዛ አሉ። እናትና አባትህ ሄደው ልጃቸውን ማየት ይችላሉ ወይ ደግሞ ማን ያውቃል ከእናትና ከአባት ጋርም ልትገናኝ ትችል ይሆናል እንዴ። እንደው ሰው እንዴት ነው ሁሌ ጥምም ያለ አስተሳሰብ የሚኖረው? ሰው እንዴት ነው ሁሌ የሆነ መልካም መንገድ መሄድ የማይችለው? እህቱን አሁን እግዚአብሔር አይበለውና በመካከላቸው ሴጣን አይግባ። ሃይሚና ብሩክ ማለት ነው። በነገራችን ላይ ሃይሚና ብሩክ ላይ ባለፈው እንደዛ ሲሆኑ ትንፋሽ ዝጭ አላሉ። ሃይሚ እንደው እግዚአብሔር ነው የገላገላት፣ እንደው እግዚአብሔር ነው የገላገላት። በነገራችን ላይ ከዚህ ይሄ ሚዲያ ላይ ያለው ባልና ሚስቶች መለያየት፣ ፍቅረኛ ማቾች መለያየት፣ እርጉዝ ሆነው መለያየት፣ ወልደው መለያየት፣ ይሄን ነገር ላለማየት ላለመስማት ብለው ቤተክርስቲያን የሄዱትና ከዛ ቤተክርስቲያን ጸሎት አድርገው በቃ ትክክለኛ መስመራቸውን መንገዳቸውን አስይዘው የመጡት ብሩክና ሃይሚ ከዚህ አይነት ነገር በቃ እዛ ቃል የገቡት ነገር ይይዛቸዋል። ይሄ ለታይታ ሚዲያ ላይ ታገቢኛለሽ ፕሮሚስ ብለው የሚያደርጉት ግን ሰይጣን ነው የሚገባባቸው። እዛ ግን እውነተኛ ቦታ ላይ ገዳም ግን ሄደው ፕሮሚስ ተገባብተው ላልከዳሽ ላልከጂኝ ተባብለው እዛ የገቡትን ቃል ህሊናቸው ይዛቸዋል። በቃ ገባችሁ? ያ ህሊናቸውን ስለሚይዛቸው አይለያዩም። የመለያየት እንትን አይኖርባቸውም። በቃ በስነ ስርዓት በክብር ነው መጋባት የሚፈልጉት። እሷም ንጹህ ናት፣ እሱም ንጹህ ነው ማለት ነው። ያው እንግዲህ የልጁን ነገር ባናቅም ማለት ነው። የወንድ ነገር አይታወቅም እና እንደሷ እንትን ብለው እሷ አንዳቸው ጋር ሳትገባ አንዳቸው ጋር ድምጿን ጥፍታ ጋር ቢለያዩ ይለያዩ ቢገናኙ ይገናኙ አይመለከተኝም ብላ ያኔ ልል ብላ ሩታ እንደተቀበለቻት አሁን ግን መስሜ ጥጥ ነው ብላ ነው ቁጭ ያለችው። ለሀገባቸው ገብተው ጓደኛንን አብሮ አደግነን ምንድነን ብለው ወንድሞቹ ዝም ያሉትን ብሩክና አቤል ናቸው። ይሄው አቤል አሁን ጠፋ። ከዛን ጊዜ ጀምሮ ታይቶ አይታወቅም የትም ሚዲያ ላይ። ምክንያቱም ስራው አሳፈረው፣ ድርጊቱ አሳፈረው።
ብሩክ ደግሞ ከዛ ወጣና ወደነ ጽጉ ቤት ገባ። ጽጉን ህይወት ደግሞ ሊበጠብጥ ነገ ደግሞ ወይ ጽጉ ጋር ሌላ ወንድ ሊያመጣ ወይ ማነው ስሙ ጋር ያቡ ጋር ሌላ ሴት ይዞ ሊሄድ በቃ አለቀ። እነሱ እንዲህ ነው ህልማቸው። የሰው ህይወት መበጥበጥ ነው አላማቸው። የሰው ህይወት ሰላም መስጠት ፍላጎትም የላቸውም። የነሱ ሰላም የተበጠበጠ ስለሆነ ማለት ነው። እንዴ አብርሃም ስለ ልጅክ ብቻ እንዴ እርጉዝ ሆና ያልተንከባከብከው ልጅህን በቃ አሁን ላይ ምን ነው እንደው በጣም አባት ነኝ አልክሳ በጣም ተንከባክቤ ካልያዝኩት እንደ እንቁላል ካልያዝኩትኝ አልክሳ ሂድ ከጓደኛ ከፍቅረኛ ጋር ሮማንቲክ የሆነ ላይፍ አሳልፍ። ሩታ አራስ ቤት ከሆነ አንተን እንትን ሆራ ምንድነው እንትን ስትዝናና ነበር በየዋናው በየምኑ ዋና ለዋና ስትሽከረከራ ነበር ወይን እየጠጣ ምን ነው ዛሬ ደርሶ እንደው ግግም አልከሳ ገገማ። እኔ እጅ በገባ ካሳይክ ነበረ አሳይክ። እንደው አንዳንድ ልፍስፍስ ያለ ሴት እንደው ስታናድድ ቆፍጠን ወጥር አታርጊው ምን አባቱ ያመጣል። ይሄን እንደለመደው ሄዶ የፍቅር ጥያቄ እንደተቀበለው ሄዶ ያስረግዛል። ሄዶ ያስወልድ። የለመደ ደግሞ አርፎ መሰብሰብና አርፎ መቀመጥ ያለመደ ወንድን ደግሞ እሱ በሚለኝ መስመር እንዲሄድለት ይፈልጋል። የመለያየት እንትን ብርቅ አይደለም። ማንንም ይለያያል አለቀ። ማንንም ይወልዳል ማንንም ይለያያል አይደለም። አንድ 4 5 6 ተዋልደው የተለያዩ አለ አይደል እንዴ አለቀ። በቃ ልጆቹን በፍቅር ያሳድጋል። በሳምንትም ሆነ በወር አንዴ ሄዶ ያያል አለቀ። ሌላ ወንድ ደግሞ የት የሚሰበሰበው ነው? እናት ሴት ናት ለልጆቿ ምንም ሆና ምንም ለምትኖረው። ወንድማ አየን እኮ እንደው እግዚአብሔር የመረጠው እንደዛኛው ልጅ ማን በረስሙ በእግዚአብሔር ስሙ ጠፋብኝ ልጅ ካልሆነ በስተቀር ደግሞ በዚህ ዘመን ላሉ ወንዶች እኚህ ማለት ሁሉም ማለት አለም። ደግሞ አንዳንድ ወንዶች ይቀርታ እሺ እኔ ጋር የምትከተሉ ልትኖር ይችላልላችሁ። ሚስት ስትመረጥ ነው ባለም ሲመረጥ ከእግዚአብሔር። ከዛ በተረፈ ሚዲያ ላይ ያየካት ሁሉ ሴት ናት ብለ ሚዲያ ላይ ያየሽ ወንድ ሁሉ ወንድ ነው ብለሽ እንዳልሽ ብለሽ ትቀሪያለሽ አለቀ። ስንቶቹ የፍቅር ጥያቄ አቅርበው እኮ ዛሬ ላይ የሉም፣ ተራርቀው ተለያይተዋል አለቀ። ብዙዎቹ የፍቅር ጥያቄ ያቀረቡ ሴቶች አንተን እሺ ካላልከኝ ራሴን አጠፋለሁ ሲሉ የነበሩ ሴቶች ዛሬ የሉም፣ ሚዲያው ላይም የሉም፣ ከዛ ሰው ጋርም የሉም አለቀ። ደግሞ ለዚህ ዘመን የረከሰ ፍቅር ደግሞ እዛም እየሄዱ መጠየቅ ልማዱ የሆነበት ሰው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁ። እዚህ ጋር አውቃለሁ። ሰላም ሁኑልኝ።